وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. الله من على يوم يقوم الناس لرب العالمين يسول جوج بتقلالا لا الله بميقوموا بتكن لا الله من بميونوا بتكن بميقوموا بتكن ያ ቀን በጣም አስፈሪ ቀን ነው። አደም አለይሂ ሰላም ምን ሲሉ ተከሱት? ያን ቀን አላህ ከዚህ በፊት ተቆጥቶ ማያውቀው ከዚህም በኋላ ሊቆጣ የማይችለውን ቁጣ የተቆጣበት ቀን ነው። እኔ አልችልም ይላል አማልድ ሲባል እስቲ አስቡት። አላህ ያአዛኙ ጌታ ከዚህ በፊት ተቆጥቶ ማያውቀውን ቁጣ ከዛም ቀን በኋላ ሊቆጣ የማይችለውን ቁጣ መቼ ነው የሚቆጣው? እኛን የቀሰቀሰቀን። ስለዚህ ያን ቀን ምን አይነት ቀን ነው? ምን ተጠየቀበት ቀን። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም وعن أبي برزة الأسلمي لا تزال قدم عبد يوم القيامة حتى يسأل عن عمره فيما أفنى وعن علمه فيما فعل فيه وعن ماله من أين اكتسبه وفيما أنفقه وعن جسمه فيما أبلاه. سبحان الله. كأبو برزة تيزو الأسلمي قوسو أسلمي هنا نبي صلى الله عليه وسلم منالو لا تزال قدم عبد يعند باريا اقرقو من كساكس أتشل ميكيامك أسبوت الله من سيلي تكسو كنو أين المفر. الله أكبر. سموني مدام يا الله كعنو أين المفر. ወዴት ነው መሸሻው? መሸሻ በሌለበት ቀን አይነል መፈር። ወዴት ነው የምትሸሹት? በዛ ቀን እግር አይንቀሳቀስም። ምን ሳይሆን حتى يسأل ሳይጠየቅ አንድ ባሪያ عن عمره ስለ እድሜው ዛሬ ስለምንጫወትበት እድሜ فيما أفنى እድሜህን በምንድን ነው ያሳለፍከው? እድሜያችን ከደረሰበት ቀን አንስቶ እስከ ሞትንባት ቀን ድረስ ሂሳብ ይሰራል። አላሁ አክበር. وعن علمه بأوقته فيما فعل فيه باوقው ምን ሰርቷል ተብሎ ይጠየቃል የሰው ልጅ። وعن ماله በገንዘቡ من أين اكتسبه ከምን ሰበሰበው? ከሐላል ወይንስ ከሐራም? ስለዚህ ምን ሰበሰበው ገንዘብ ራሱ ምን ያስደርጋል? ወንድሞቼ ያስጠይቃል። ጉቦ በልተን የሰበሰብነው ገንዘብ፣ አታለን የሰበሰብነው ገንዘብ፣ ይሄ ሁሉ የቂያማ ቀን ያስጠይቃል። وفيما أنفقه በምን ላይ ነው ያወጣው? አላህ በሚፈልገው ላይ ወይስ አላህ በሚታመጽበት ቦታ? وعن جسمه ስለ ሰውነታችን እንጠየቃለን። فيما أبلاه በምን ጨረሰው? ጫት የሚቅሙ ወንድሞቻችን፣ ሲጋራ የሚያጨሱ ወንድሞቻችን አላህን ሊፈሩ ይገባል። አላህ ሲሰጥ ጥርስ አሟልቶ ሰጥቷል አልሰጠም? ምን አይነት ጥርስ? ይሄው ነጭ። አላህ የሰጣቸው ንጹህ ጥርስ፣ ንጹህ ጨጓራ ጫት ቅመው አላህ የሰጣቸው ንጹህ ሳምባ ሲጋራ አጭሰው ያበላሹት አካላት ግን አላህ Subhanahu Wa Ta'ala ዘንድ ሲቆሙ ሰውነታቸውን ደሞ ያይና ምን ይላል? ሰውነት ሰጥቼህ ነበር በምን በላኸው? ሰውነት ልብስ ያልቅ የለ ልብስህን በምን ጨረስከው እንደሚባለው ጥርስህን በምን ጨረስከው? እጅህን በምን አበላሸኸው? አላህ ሳይጠይቅ ምን አይደረግም? እግር ማንቀሳቀስ የለም። እሺ በዱንያ ላይ ጠባብ ኑሮ ለማን የተለገሰው? ዛሬ ሰው ምን ይላል? አሁንኛ እኮ አልቻልንም ኑሮ እንዴት ብለን እንደሰት? አላሁ Subhanahu Wa Ta'ala ደስታን በዲን ብቻና ብቻ ነው ያንጠለጠላት። ገንዘብ ቢኖርህ ባይኖርህ ትደሰት ዘንድ አላህን ካልፈራህ ያላህ ባሪያ ካልሆንክ አላህ አበደን አያስደስትም። ይዋቸው ዘፋኞቹ በብዛት ሱስ ውስጥ ናቸው አይደሉም? ህዝብ ሲያስጨፍሩ ሲያሳብዱ ምናምን ደስተኛ ሰው ይመስላሉ አይደል? ከዛ ምን ይባላል? እገሌኮ በሐሺሽ የተጠቃች ናት፣ እገሌኮ የእንትን ሱስ አለበት፣ በመጨረሻም ራሱን አንቆ ገደለ ይባላል። የሰይጣን ሰራዊት ሆኖ እንዴት መጨረሻ ላይ ራሱን አንቆ አይገል? ቁርአን የሚቀሩ ሰዎችን ደግሞ ያዋቸው አንድ ያክትም ያለው በቃይ ነው የሚሉት። ያላህ ቃል ምንድነው የሚያደርገው? ንገሩኝ እናንተ። አሁን ደግሞ ስራ ደረሰብኝ
መቼም ለዱንያ መስራት አለብኝ እሺ ቶሎ ይሰራና ባገኛት አጋጣሚ ያገኘው ደግሞ ያላህ ቃል የነብዩ ቃል ሰለላሁ ዐለይሂ ወሰለም ይማራል ያነበዋል ያሐፍዘዋል ዛሬም ይቀርዋል ነገም ይቀርዋል እስኪሞት ድረስ ይቀርዋል አላህ ምን አለ በሐፈዛችሁት ልክ ቅሩ ይባላል የቂያማ ቀን ውጡት ይባላል ምን ጀነት ላይ ያለው 100 ደረጃ በዱንያ ላይ የመጨረሻ ያሐፈዘው ድረስ አላህ ምን ያደርገዋል ከፍ 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 ያደረገ ጀነት ውስጥ 100 ደረጃ አለ ያንን ቦታ ያስቀምጠዋል حتى በዱንያ አላህ ደስታን ያሰራት ከምን ጋር ነው ከዲን ጋር ለዛ ነው ምን ያለው አላ ቢዚክሪላህ ተጥማኢኑ ቁሉብ ልብ ተፈጥሮዋ ትገለባበጣለች ትተሐረካለች ግራ ትጋባለች ትደነጋግጣለች እሱም ያረጋጋት ምንድነው አላ ቢዚክሪላህ አዋጅ አላህን በመውሳት ብቻና ብቻ ነው ልብ የምትረጋጋው አለ ዛሬ ወጣቶችን ይዋቸው ሐሺሽ ላይ ተለከፉ አቡ ትንሽ ሃይን ሆነበት ፈታ ድርግም ብልጭ እንበለበት ብለው ሐሺሽ አንዴ ጧህ ያረጋሉ በሰው ፊት ልብሳቸውን ያወልቃሉ በሰው ፊት ልብሳቸውን ያወልቃሉ ልብስ ማውለቅ አላህን የመታዘዝ ነው ወይስ አላህን የማመጽ ነው መልሱልኝ አላህን የማመጽ አባታችን አደም አለይሂ ሰላም ጀነት ውስጥ ሁሉን ፍራፍሬ ብላ እቺን ስትቀር ተባለ ልክ ያቺን ፍራፍሬ ሲበላት ምን ሆነ ሀፍረተ ገላ ተገለጠበት መራቆት ከምን የመጣ ነው ከወንጀል የመጣ አንድ ወጣት ምን ይለኛል ወይም አንድ ግለሰብ ምን አለኝ ማቀው እኔ ሐሺሽ አልጠቀምም ነበር አለ ሐሺሽ የሚያጨሱ ጓደኞች ግን ነበሩኝ አለ የመጥፎን ጓደኛ አደጋዩ የሆነ ቀን ምን አሉኝ አለ አንተ አታጨሳሉኝ አለ እኛን የሚያረገንን ግን ናና ያሉኝ አለ ከመጥፎ ሰው ጋር አይኮንም አይደል ሄድኩ አለ እነሱ ላጨሱት እኔ አላህ እንደፈጠረኝ ከላይ ጀምሮ ሁሉ ልብሴን አውላለቅኩ አለ እነማን ላጨሱት እነሱ ላጨሱት ጭሱ ምን ስለሚያረግ የሰው አቅል ስለሚቀየር ይሄን ጤነኛውን ሰው ልብሱን አስወለቀ ከዚህ በፊት የለቀኩት ቪዲዮ አለ ኢንተርኔት ላይ ደቡብ አፍሪካ አገር የሚወስዱት ሐሺሽ አለ ፈላካ የሚባል እሱ ደግሞ ስራው ምንድነው በጣም አቅል ይነካል ይሄ አየሩ ውሃ ይመስላቸዋል ሰውየው ቪዲዮውን የለቀኩት ምን አድርጌ ነው ከአራተኛ ፎቅ ላይ ሐሺሽ ወስዶ ልክ ዋና ውስጥ እንደሚገባ እንዲህ ብሎ እታች ድረስ ተከሰከሰ ሰውነቱ ፍጥፍጥ አለ ይሄን ማነሳላችሁ ልጆቼ ለምንድነው እናንተ ከእንዲህ አይነት ነገር ከጫት ምንን ይጣራል ሲጋራን ይጣራል ጫት መጠጥን ይጣራል ጫት ሺሻን ይጣራል ከዛ እነዚህ ሁሉ ተደራርበው ደግሞ ወደ ምን ይጣራሉ ወደ ሐሺሽ ይጣራሉ ከዛ በኋላስ ወደ ዝሙት ይጣራሉ አንድ ወንጀል ሌላ ወንጀል ይዞ ቢመጣች የነዚህ ሁሉ ሰዎች መጨረሻ ይሉት አቡ ዛሬ ሙዲ ተከንቷል ይላሉ ገና በጧቷ ምሳ ምን ሆነ ስትለው የጀበና የለም ይላል ፊቱን ስታዩ ተሞክሯል ያ ጤነኛ የነበረው ልጅ እዚህ ጋር የሆነ ስትራይፕ አለው ምን ሆነ ነው ስትለው በቀደም ከጨብሲ ቤት ሲወጣ በጠርሙስ ፊቴን ሸርክተውኝ መስጂድ ነው የተሸረከተው የት ነው የተሸረከተው ማይረባ ቦታ ሄዳር የሆነ ወጣት የሆነ መስጂድ ዳዕዋ አድርጌ ሲወጣ ስለ ቁማር ነበር ያስተማርኩት ተከትሎኝ ወጣና እባካችሁ ዱአ አድርጉልኝ አለ የተቸገርኩት አለ ቤተሰቦቼ እኔን አይጠረጥሩኝም አሁን ያለሁበትን አለ ለምን መስጂድ ስለምመጣ አለ ግቢ ውስጥ ያለ ልብስ አልቀረ ምን አጥባለሁ አለ አጥባለሁ ሲል ባራዳ ቋንቋ ነግሮኝ እንጂ ልብስ ላይ አጥብቆ አይደለም የተሰጣ ልብስ ሁሉ አጥቤ ይዤ ሄዳለሁ አለ እሸጠውና አለ ምን አደርጋለሁ አለ እሸጥና ቤቲንግ የሚባል ነገር መጥቷል አለ ሄጄ ቁማር ጫወታለሁ አለ ከዚህ ሱስም መውጣት አቃተኛል የሆነ ቀን ላይ ቤተሰብ ይገዛልኝ ጃኬት አውልቄ አስይዤ ቁማር ተጫወትኩ አለ ደስታም ፍለጋ አላህ ያሳያችሁ ማንኛውም ነገር አላህ ታምጾ ደስታ የለም ደስታ ብቸኛው መገኛ ዘዴው ምንድነው አላህ መታዘዝ ነው አላህ ምን አለ ወመን አዕረض عن ذكري ከኔ ቁርአን ችላ ያለ የዘነጋ የሆነን ሰው فإن له لسوق عللت معيشة ضنكا
ጠባብ የሆነ ኑሮ አለለት። በቃ መጨነቅ ነው፣ ደስታ የለውም። ወነሕሹሩሁ እንቀሰቅሰዋለን የውም አልቂያመት የቂያማ ቀን አዕማ እውር አድርገን እንቀሰቅሰዋለን አለ። እውሩ ምን ይላል ነው? በተራው ደግሞ የቂያማ ቀን አላህ አይን ሰጥቶት ነበር እኮ። የቂያማ ቀን ግን ምን አድርጎ አላህ ይቀሰቅሰዋል? እዚህ ምድር ላይ ጠባብ ኑሮ አረገበት። ከዛስ የቂያማ ቀን ደግሞ አይኑን እውር አድርጎ ቀሰቀሰው። ቃል እውሩ ይላል ረቢ ጌታዬ ሆይ ሊማ ሐሸርተኒ አዕማ ለምንድነው እውር አድርገህ የቀሰቀስከኝ? ወቀድ ኩንቱ በሲራ እዚህ ምድር ላይ ያለው እኮ አይኔ ያይ ነበረ፣ እንዴት እውር አድርገህ ቀሰቀስከኝ ይለዋል። የአላህ መልስ ምን ይሆናል? ቃለ ከዛሊከ ልክ እንደዚሁም እኮ አተትከ አያቱና የኛ ተአምር የኛ አንቀጾች ቁርአን ሐዲስ መጥቶልህ ነበር። ፈነሲተሃ አንተ ደግሞ ምን አደረካት? ተውካት። ወከዛሊከ اليوم تنسى ዛሬ ደግሞ አንተ ተረሳለህ ይላል። አላህ ይጠብቃል፣ አላህ ይጠብቃል። አላህ ምን አለ? ወላ ተኩኑ ከالذين نسوا الله فانساهم እንደነዚያ እንዳትሆኑ አላህን እንደረሱት። አላህ የሚረሳ ጌታ ነው አይደለም። አላህን ስንረሳ ነው ኑሮ ሁሉ እንዲጥበበብ በሚልበት። እሺ የቂያማ ቀን ምን ይከሰታል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፀሐይ አንድ ስንዝር ትቀርባለች፣ አላህ ጥላ አለው። 7 ሰዎችን ያስጠልላቸዋል። ከነሱ ውስጥ 4ቱን ብቻ ነሳለሁ። وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم 7 ሰዎችን እኮ يذلهم الله في ذله يوم لا ذل الا ذله ጥላ በሌለበት ቀን ከአላህ ጥላ ውጭ እነዚህም ሰዎች እኮ 7ቱን አላህ ያስጠልላቸዋል። ከነሱ ውስጥ ወሻቡን ወጣት ነሻአ እድሜው ሙሉ ብድግ ያለ في عبادة الله ከወጣትነቱ አንስቶ አላህን ሲገዛ ሳይዘናጋ በዚህ እድሜው ያደገን ሰው። ወረጁሉን ሁለተኛው ቀልቡሁ ልቡ ሙዓለቁን የተንጠለጠለች ናት ፊል መሳጅድ መስጂዶች ላይ ስራ እየሰራ ሰዓት አልደረሰም ወይ ይላል፣ አዛን አላለም ወይ ይላል። አላህ ያሳያችሁ። እነዚህ 2 ሰዎች እዚህ ምድር ላይ ያላህን ትእዛዝ ሲጠብቁ ኖሮ አላህ Subhanahu Wa Ta'ala የጭንቁ ቀን ምን አደረጋቸው? በጥላው ስር አደረጋቸው፣ ውለታቸውም ስለሚገባ። ሶስተኛ ወረጁሉን አንድ ግለሰብ ዳአቱ ጠራቸው ኢምራአቱን አንድ ሴት ልጅ ذات መንሲቢን የደረጃ ባለቤት የሆነች ያበጋዝ ልጅ የሐጅንትና ልጅ የምናምን የታዋቂ ሰው ልጅ። ሰው እኮ የሚከበሩ ሰዎች አሉ የሉም? በማህበረሰባችን አሉ። የጋሽ እንትና ልጅ እኮ አሰላሙ አለይኩም አለችኝ ሚሉ ሰዎች አሉ የሉም? እንዲህ አይነቷ ሴት ደረጃዋ ከፍ አለች ምትባል አንድ። ሁለተኛስ ወጀማሊን በጣም ቁንጅና ያላት ሴት ጠራችሁ። የጠራችሁ ለምንድን ነው? ለሐላል ወይስ ለሐራም? ለሐላልማ አልተከለከለም። ኸዲጃ እንኳን ነብዩ ሰለላሁ ዐለይሂ ወሰለም በሐላል ጠርታለች አልጠራችም? ጠርታለች። በሐራም ጠራችሁ። فقال እሱ አለ ኢኒ አኻፉላህ ሌላ መልስ የለኝም። ሰው ነኝ፣ ስሜት አለኝ፣ የጥሩ ዘር ነሽ፣ ቆንጆ ነሽ፣ ግን እኔ እኮ እሱን እፈራዋለሁ። ኢኒ አኻፉላህ ያለን ሰው አላህ ከዛ ቀን ጭንቀት ይጠብቀዋል። ነብዩላህ ዩሱፍ አለይሂ ሰላም አሳዳሪያቸው የሆነችዋ ሴት ምን አደረገች? ወገለቀቲል ባብ ነው ወይስ አብዋብ? አብዋብ። ባብና አብዋብ ልዩነት አለው። ባብ ማለት አንዱን በር ዘጋችሁ ነበር። ወገለቀቲል ባብ ሳይሆን ወገለቀቲል አብዋብ አሉ የሚባሉ በሮችን ዘጋጋች እሳቸው እንዳይወጡ። ወቃለት አለቻቸው ሃይተለክ ናበቶሎ ናብልግና ፈጽም ብላ። የእሳቸው መልስ ምን ሆነ? የእሳቸው መልስ ነው ቃል ማአዘላህ እኔ እኮ በአላህ ተጠብቃለሁ አሉ። ከምን? እሷ ካሰበችው የሰይጣን ተንኮል። ቃል ማአዘላህ በአላህ ተጠብቃለሁ፣ አላህ ነው የሚጠብቀው። ከዚህ በኋላ ሁለተኛውን ስራ ሰሩ። ወስተበቀል ባብ ወደ አንደኛው በር ደግሞ ሩጫ ያዙ። እዛ ቦታ አይቆምማ። በሮጡበት ሰዓት ከጀርባ ደግሞ እሷ ምናቸውን ያዘች? ጀለብያቸውን። ወቀደት ቀሚሱሁ ልብሳቸውን ቀደደች።
ልክ በሩ ሲከፈት ወመን የተቂላህ የጅዐል ለሁ መኽረጃ አላህን የፈራ ሰው መውጫ ያደርግለታል አይደል? በሩ ተከፈተ። በሩ መክፈት እኮ ማንም ወንድ ይከፍታል አይደል? ከበሩ በኋላ ጉድ መጣ። ውስጥ የተፈተኑትን የሚያክል ሌላ ፈተና መጣ። አይኗን በጨው አጥባ ሚስትህን በብልግና የፈለጋት ሰው ወይ ኃይለኛ ቅጣት ወይ እስር ቤት መወርወር እንጂ ሌላ ምን አማራጭ አለው አለች። ለሳቸው ማን አላቸው? ባዶ ክፍል ውስጥ የፈሩት ጌታ አላቸው። ያን ሕፃን ልጅ አፍ ያልፈታውን ሕፃን ልጅ ተናገር አለው አላህ። የማን ቤተሰብ የሆነ ለዩሱፍ አዳላ እንዳይባል የራሷ ቤተሰብ የሆነውን ሰው መስካሪ ያደረገው ወሸሂደ ሻሂዱን ሚን አህሊሃ ከራሷ ቤተሰብ የሆነ ምስክር ተደረገባት። ትልልቆች ቢሆኑ አዳልተው ነው ጉቦ በልተው ነው በዩሱፍ በኩል ሆነው ነው እንዳይባል አላህ እስከዘላለሙ አላህ የሚፈሩ ሰዎች ምን እንደሚያጋጥማቸው في الدنيا والآخرة በዩሱፍ ሊያሳይ ሲፈልግ ምን አደረገ? ያ ሕፃን ልጅ ተናገረ። إن كانت قميصه قد من قبل فصدقت وهو من الكاذبين የዩሱፍ ቀሚሱ የተቀደደው ከፊት ለፊት በኩል ከሆነ እሷ ናት ልክ ሊደፍራት የነበረው እሱ ነው። እሱ ደግሞ ዋሽቷል አለ። إن كانت قميصه قد من دبر فكذبت وهو من الصادقين ከጀርባ ከሆነ ግን የቀደደችው ነው። እንግዲህ ከጀርባ ከሆነ የተቀደደበት እሷ ዋሽታለች፣ እሱ እውነተኛ ነው። እስከዛሬ ድረስ ሚሊዮን ዓመት በለው እንግዲህ የዩሱፍ እውነተኝነት እኛ ዘንድ ደረሰ። ስለዚህ ሴት ልጅ አይደለም በዚህ ደረጃ ቆንጆ ሆና ማንም ሆነች ማን ወጣት ልጅ የሚገባው ምንድነው? ኢኒ አኻፉላህ አላህን እፈራዋለሁ፣ እሱ ዘንድ መቆምን እፈራለሁ። አላህን የፈራን ሰው አላህ ምን ያደርግለታል? በመልካም ይተካለታል። ሐታ ዩሱፍ ምን እስኪመኘው ድረስ ሱብሃንአላህ ከዛች ሴት አልፎ ሌሎች ሴቶች ሁሉ በእሳቸው ተፈተኑና እሳቸውን ፈተና ውስጥ ሊከቱ ሞከሩ። ከዛ የእሳቸው ጥያቄ ምን ሆነ? አላህ እስር ቤት አስገባኝ ተብሎ ይለመናል እንዴ? አላህ እስር ቤት አስገባኝ ተብሎ ይለመናል? የሚለመንበት ጊዜ አለ። ዩሱፍ እንደለመኑት አዱንያ ሲጅኑ ሙእሚን ዱንያ ለአማኝ እስር ቤት ናት ተብሏል። እዚህ ሆኜ ሴቶቹ አላስቀምጥ ካሉኛ ረቢ አስጅኑ አሐቡ ኢለየ ሚማ የድኡነኒ ኢለይ ከዚህ ሴትዮ አልፎ እነዚህ ሁሉ ሴቶች በዝሙት እየፈለጉኝ እየጠሩኝ ነውና ለኔ እስር ቤት ይሻለኛል፣ ከነዚህ ሴቶች ልገላገላል። አላህ የሚፈራ ሰው እንደዚህ ነው የሚያስበው። ዱንያ ከባድ ናት። ከሐራም ሐላል ይሻለኛል ቢያጨናንቅም እንዲህ ቢያደርግም ተብሎ ምን ይደረጋል? ሐላል ይመረጣል ማለት ነው። ባረከላሁ ፊኩም። አራተኛስ ከሰባቱ ሰዎች ውስጥ ወረጁሉን አንድ ግለሰብ ذكر الله አላህን አስታወሰ ኻሊየን ከሰው ገለል ብሎ ብቻው ففاضت عينا አይኖቹ እንባ አነቡ። ይሄ أعظم مقام العبودية الله أكبر الله يسردن الله زي درجة يدرسن اللهم بوقنو قدر عند السم بمنافق يلكسل الله هو إنه أنتن سجنين مني مسلا لياكن أنتن ما يكن አይደለም እሱ ነብዩን እንኳን ናፍቀና ለክሰይሉኝ የሰዎች አይን ፊልም ኳስ የሚያስለቅሰው ከሆነ ለአላህ ለማልቀስ ይከብደዋል። በማይረባ ነገር የተያዘች ልብ ለጠቃሚ ነገር ማንባት ስለሚያቀታት እኛ አሁን ስለነ ዑመር ስለነ አቡበክር ሲወራ እንሰማለን። ምን አይነት ሰዎች ቢሆኑ ነው ተውራትና ኢንጂል ላይ ሁሉ እስኪጠቀሱ የሆኑት? አላህ ያሳያችሁ። አይሻ ምን ትላለች? ነብዩ ሊሞቱ ጊዜ ሰለላሁ ዐለይሂ ወሰለም ታመው እሷ ቤት በተኙበት አቡበክርን ንገሩት ሰላት ያሰግድ አሉ እሳቸው። እሷ ምን አለች? እርሶ ቦታ ላይ እኮ ከቆመ ለቅሶ አይቻልም። አባቱ አይደለም
ታውቀዋለች አባቷን ጠንቅቃ። ለቅሶ አይቻልም፣ ሰዎችን አያሰግዳቸውም፣ እያለቀሰ አያሰማቸውም። የእሳቸው መልስ ምን ሆነ? ሙሩ አባበክሪን ፈሊዩሰሊ ቢናስ፣ እስቲ ይዘዙት ያሰግድ አቡበክርን አሉ። ያለችው አልቀረም። ልክ ኢማም ሆኖ ቦታው ላይ ሲቆም ለቅሶ በለቅሶ ሆነ። አሁን ጥያቄው ምንድነው? እኛ ሰዎች አይደለንም ወይ? ልባችን ምን ያህል ቢደርቅ ነው አላህን አስታውሰን ማልቀስ ያቃተን? ምክንያቱም ያስለቀሱን ጉዳዮች ስላሉ ማለት ነው። ምን የሆኑ? እነ ኳስ፣ እነ ፊልም፣ እነ ፖለቲካ ያስለቀሱን ሰዎች አሉ የለም? ለተራ ነገር ያለቀሰች አይን እንዴት ለአላህ ማልቀስ አቃታት? ይሄ የሚያሳየው ምንድነው? አላህ ድንጋይን እንኳን ምን ሲል ጠራው? ከድንጋይ ውስጥ እኮ አላህን በመፍራቱ የተነሳ አለ። አላህ ያሳያችሁ፣ ከሰው እኮ አላለም። ከድንጋይ ውስጥ መሃሉን ስትመታው አለ ውስጡ ውሃ ያወጣል አለ። ምን አይነቱ ድንጋይ? አላህን ፈሪው። እኛስ አላህን ካልፈራን በሱጁዱም አናለቅስም። እስቲ ያስቡት ያላህ ባሪያዎች፣ ቀብር በመንገባ ጊዜ ማን አለ ደግሞ ከስራችን ውጭ ከዛ ጌታ ውጭ ማን አለ? ይሄ ቀን ያላስለቀሰ ምን ያስለቅሳል? አላህ ሆይ ታፋዬ እርስ በእርስ ሲመታታ እንደው ጽናቱን ትሰጠኝ ይሆን? እንዲህ ብለን አልቅሰን እናውቃለን ወይ? አላህ ሆይ ሲራጥን እንዴት ይሆን የሚሻገረው? የኔን ጉዳይ እንዴት አደረከው? የኔ መጨረሻ ምን ሆኗል ብለን አልቅሰን እናውቃለን ወይ? ይሄው ለአላህ ሲሉ ማልቀስ፣ አላህን ፈርቶ ማልቀስ ከምን ውስጥ ነው? ጥላ በሌለበት ቀን አላህ ጥላ ውስጥ ከሚያስገቡት ጉዳዮች ውስጥ ነው። ዛሬኛ ተቸገርን። ሐቂቀተን ጥግህን እኮ ከያዝክ ወላሂ የሚያስለቅስህ ነገር አይጠፋም። ብቻችንን መጣን እዚህ ምድር ላይ ብቻችንን እንሄዳለን። ቤተሰብ የተወለድን ጊዜ ደስ ብሎ ስቆ ተቀበለን። ልጅ ተወለደልኝ፣ ወንድ ልጅ ነው፣ 7ኛው ቀን ነው፣ አቂቃ 2 በግ ይታረድ። አረ ሴት አገኘው እኮ ማን ይከለክላል? ከአንድ በላይ ማረድ ይቻላል። ዘመዶቼን ሁሉ ነው መጣራው፣ ይታረድ። ተሳቀል ዱንያ ላይ። አንተ ግን ብቻህን ስትሄድ አይንህ ሌላ ቦታ ያያል። መለኩል መውት መጥቶ ያ አየቱሃ ነፍሱ አጠይባ እኽሩጂ ኢላ መግፊረቲ ሚነላህ ይልልሃል። አንቺ ያማርሽ የተዋብሽ ነፍስ ሆይ ውጪ ወደ ጌታሽ ምህረት ከሚልላቸው ነው ወይስ ያ አየቱሃ ነፍሱ አልኸቢታ አንቺ ቆሻሻ ነፍስ ሆይ ውጪ ወደ ጌታሽ ቁጣ ከሚባሉት ውስጥ ነው ወይ? ስንቶች ነበሩ እኮ መተው መጨረሻቸው የተበላሸ። አላህ ሆይ ማለት ብቻ ቆምባ ያመጣል። የኔ ጉዳይ ምን አደረክልኝ የኔ ጌታ ሆይ? መጨረሻዬ ምን ሆነ? ነብዩ ሰለላሁ ዐለይሂ ወሰለም እኮ ለራሳቸው ጉዳይ አልነበረም ያለቀሱት። የሆነች ቦታ ላይ ሲያለቅሱ ምን አሉ? ያ ረቢ ኡመቲ ኡመቲ አሉና አለቀሱ። ልብ በሉ፣ ለራሳቸው አይደለም ያለቀሱት። የህዝቦቼን ጉዳይ አሉና አለቀሱ። አላህ ጅብሪልን ጠራው። ምን አለው? ያ ጅብሪል ኢድሃብ ኢላ ሙሐመድ አለ ሰለላሁ ዐለይሂ ወሰለም፣ ሂድ ወደ ሙሐመድ አናስከፋህም በህዝቦችህ ጉዳይ ብለህ አበስረው ማልቀሱን እንዲያቆማሉ። አላህ ያሳያችሁ። የሚያስለቅስ ቀን አለ ማለት ነው። የሚያስለቅስ ቀን አለ ማለት ነው። ያ አዩሃ الناس اتقوا ربكم እናንተ የሰው ልጆች ሆይ ጌታችሁን ፍሩት። ኢነ ዘልዘለተ الساعة شيء عظيم وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال